በየቦታው የእግዚአብሔርን ቃል የምንካፈል ወገኖች እንደምን አላችሁ? የጌታ ጸጋና ሰላም ለእናንተ ይሁን። እንዴት ናቸው? ክብር ለጌታ ይሁን። እኔ በጣም ደህና ነኝ። እንደ እግዚአብሔር ያለ ማንም የለም። ዛሬ እግዚአብሔርን ቃል ላካፍላችሁ በልቤ ላይ መንፈስ ቅዱስ ያስቀመጠውን አሰብኩኝ። እንግዲህ ብዙ ጊዜ ወደ ውስጥ የእግዚአብሔር ቃል ካልመጣ እንዲሁ በቲክቶክ የሆነ ነገር ለማግኘት ብቻ የእግዚአብሔርን ቃል ሸር አላደርግም። መንፈስ ቅዱስ የሚጠቅም ለትውልድ የሚረባ ትውልድን ወደ ማስተዋል የሚያመጣ መልእክት ሲያመጣ ግን የእግዚአብሔርን ቃል ሸር ማድረግ በጣም ደስ ይለኛልና የምታደምጡኝ ወገኖቼ ይሄ መልእክት ለሌሎችም እንዲደርስ ሸር ማድረግ፣ ሳብስክራይብ ማድረግና ኮፒ ሊንክ ማድረግን አትርሱ። የእግዚአብሔርን ቃል ዛሬ ማካፍላችሁ እንዲህ በሚል ርዕስ ላይ ነው። ራስህን አድን በሚል ሐሳብ ላይ እንነጋገራለን። በዘፍጥረት ምዕራፍ 19 ላይ የእግዚአብሔር ቃል ሎጥ ከሰዶም እንዲወጣና ራሱን እንዲያድን ራስን ስለማዳን መላእክቶች እንዴት እንደተናገሩትና ሎጥን ሸሽቶ ማምለጥ እንዳለበት እንዴት እጁን ይዘው ከሰዶም ምድር ከዚያች ከተማ ኃጢአቷ እጅግ ወደ እግዚአብሔር ወደ ደረሰና እግዚአብሔር ሊያጠፋቸው እግዚአብሔር ከተሞችን ሊገለብጥ በተነሳበት ሰዓት አብርሃም በዚያ ምድር ስለሚኖረው ስለ ሎጥ ይጸልይ ነበር። በዚህ ወቅት ነበር እንግዲህ መላእክቶች ወደዚያ ወርደው ሎጥን አንድ ነገር አሉት። እስኪ ይህን ቃል ላንብበው። በዘፍጥረት ምዕራፍ 19 ከቁጥር 12 ጀምሮ ያለውን ቃል ላንብበው። ሌላውን ረዘም ያለ ክፍል ስለሆነ እናንተ ማንበብ ትችላላችሁ ማለት ነው። ሁለቱም ሰዎች ሎጥን አሉት፣ ከዚህ ሌላ ማን አለህ? አማች ቢሆን ወንድ ልጅ ቢሆን ወይንም ሴት ልጅ ብትሆን በከተማይቱ ያለህን ሁሉ ከዚህ ስፍራ አስወጣ። እኛ ይህችን ስፍራ እናጠፋ ዘንድ ጩኸታቸው በእግዚአብሔር ፊት ትልቅ ሆኗል፣ እናጠፋም ዘንድ እግዚአብሔር ሰዶናል። ሎጥም ወጣ፣ ልጆቹንም ለሚያገቡ ለአማቾቹ ነገራቸው፣ አላቸውም ተነሱ፣ ከዚህ ስፍራ ውጡ፣ እግዚአብሔር ይህችን ከተማ ያጠፋልና። ጎህ በቀደደ ጊዜ መላእክት ሎጥን ያጠፋልና፣ ላማቾቹ ግን የሚያፌዝባቸው መሰላቸው። ጎህ በቀደደ ጊዜ መላእክት ሎጥን ተነሳ፣ ሚስትህን ከዚህ ያሉትን ሁለቱን ልጆችህን ውሰድ፣ በከተማይቱ ኃጢአት እንዳጠፋ እያሉ ያስቸኩሉት ነበር። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚህን ሰዎች የእሱን እጅ የሚስቱንም እጅ የሁለቱን ሴቶቹን ልጅ እጅ ይዘው አወጡትና በከተማይቱ ውጭ አወጡት። ወደ ሜዳም ካወጧቸው በኋላ እንዲህ አለው፣ ራስህን አድን፣ ወደ ኋላ አትይ፣ ከዚህም ዙሪያ ሁሉ አትቁም፣ እንዳትጠፋ ወደ ተራራ ሸሽተህ አምልጥ። ሎጥም አላቸው፣ ጌቶቼ ሆይ እንዲህ አይሁን፣ እኔ ባሪያህ በፊትህ ሞገስን አግኝቷል። ነፍሴን ለማዳን ያደረክልኝን ምሕረትም አብዝተሃል። ክፉ እንዳያገኘኝ እንዳልሞት ወደ ተራራ ሸሽቼ አመልጥ ዘንድ አልችልም። እነሆች ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ለማምለጥ እርሷም ትንሽ ከተማ አይደለችምን? እርሱም አለው፣ የተናገርካትን ከተማ እንዳናጠፋ እነሆ በዚህ ነገር የለመንከንን ተቀብያለሁ። በቶሎ ወደዚህ ሸሽተህ አምልጥ። ወደዚህ እስክትደርስ ድረስ ምንም እናደርግ ዘንድ አንችልም። ስለዚህ የዚች ከተማ ስም ዞዓር ተባለ። ሎጥም ወደ ዞዓር በገባ ጊዜ ፀሐይ በምድር ላይ ወጣች። እግዚአብሔርም በሶዶምና በገሞራ ላይ ከእግዚአብሔር ከሰማይ እሳት አዘነበ። እነዚያ ከተሞች በዙሪያ ያሉ ሁሉ በከተማይቱ የሚኖሩ ሁሉ የምድሩን ቡቃያ ሁሉ ገለበጡ። የሎጥ ሚስት ወደ ኋላዋ ተመለከተች፣ የጨው ሐውልትም ሆነች ይላል። ወገኖች ይሄ አሁን ያነበብኩትኝ እንግዲህ የሰዶምና የገሞራ ከተሞች እንደሚታወቀው እግዚአብሔር በኃጢአታቸውና በበደላቸው ምክንያት የኃጢአታቸው ጽዋ ስለበዛ ገልብጦ ያጠፋቸው፣ ምድረ በዳ ያደረጋቸው፣ ምንም አይነት የሰው ልጅ እንዳይኖርበት የተደረጉ ከተሞች ናቸው። ኃጢአት ብዙ ጊዜ እግዚአብሔርን ቁጣ ይቀሰቅሳል እና የኃጢአታቸው ጩኸት፣ የኃጢአታቸው ጽዋ የሰዶም ሰዎች በዚያን ዘመን እንዴት
ከባድና እንዴት ሙሉ እንደነበር እግዚአብሔርን እንዴት ለቁጣ እንዳስነሳው ነገር ግን አብርሃም ስለ ሎጥ ወይንም ስለ ወንድሙ ልጅ ስለ አጎቱ ልጅ ይጸልይ ነበር። ስለ ሰዶምና ገሞራ ጥፋት አብርሃም በእግዚአብሔር ፊት ቆሞ ይጸልይ ነበር፣ ይለምን ነበር። 50 100 5 10 ጻድቃንን ብታገኝ ልትምር ልትራራ አትችልም ወይ? አንተ የምህረት አምላክ ነህ ብሎ አብርሃም ራሱን አዋርዶ በእግዚአብሔር ፊት ቆሞ ይጸልይ ነበር። ይህንን ጸሎቱን ሰምቶ እግዚአብሔር ሎጥን ሊያወጣው በፈቀደ ጊዜ ሎጥ ግን የሚገርመውና የሚደንቀው ነገር ሸሽቶ ለማምለጥ እንኳ ሸሽቶ ለመውጣት ከከተማይቱ ወይንም የሰዶምን ምድር ለቆ ለመውጣት ኃይል እንደሌለው፣ ጉልበት እንደሌለው፣ አቅም እንደሌለው ተናገረ። እጁን ይዘው ካወጡት በኋላ ግን ሸሽተህ አምልጥ አሉት። እንግዲህ አምልጥ፣ ራስህን አድን አሉት። የሎጥ ሚስት ግን ከወጣች በኋላ ዞረችና ተመለከተች። ወገኖች ይሄንን ጉዳይ በቪዲዮ አስደግፌ ሰፊ ጊዜ የምናገርበት ይሆናል። ይሄ ሸሽቶ ማምለጥ የሚለውን ጉዳይ በእውነት የምትሰሙኝ ወገኖች ራሳችሁን እንድታድኑ፣ ራሳችሁን ከጥፋት፣ ራሳችሁን ከዚህ ዓለም ግርግር፣ ራሳችሁን ከዚህ ዓለም ርኩሰት፣ ራሳችሁን ከዚህ ዓለም የጥፋት እንቅስቃሴ እንድታድኑ፣ እንድታተርፉ፣ እንድታወጡ ለማለት ወዳለሁ። ይህን ጉዳይ ላይ በጣም በስፋት ቪዲዮ ለመስራት አስቤያለሁ። መንፈስ ቅዱስ ልቤን ሞልቶታል። ድምፄን የምትሰማኝ ወንድሜ፣ ድምፄን የምትሰሚኝ እህቴ ሸሽተሽ አምልጪ፣ ከግርግሩ ውጣና አምልጥ ወዳጄ። አሁን ዓለም በግርግር ውስጥ ነው ያለችው። ዓለም ራሷን በራሷ እያጠፋች ልታጠፋ ተቃርባ ነው ያለችው። ስለዚህ ሎጥን ሰዶምና ገሞራ ሊያጠፉ የመጡ መላእክቶች እንዲህ አሉት፣ ራስህን አድን፣ ሸሽተህ አምልጥ፣ ራስህን አድን፣ ሸሽተህ አምልጥ አሉት። አንዳንድ ጊዜ ሎጥ እንዳደረገው አልችልም የሚል ስሜት ሊኖረን ይችላል። አልችልም፣ ሸሽቼ ማምለጥ አልችልም፣ ራሴን ማዳን አልችልም፣ እንዴት አድርጌ ሸሽቼ አመልጣለሁ? እንዴት አድርጌ ራሴን አድናለሁ? እንዴት ብዬ ነው መውጣ? እንዴት ብዬ ነው ምሸሸው? እንዴት ብዬ ነው ማመልጠው? እንዴት ላምልጥ? እንዴት ልሽሽ? ጉልበት የለኝም፣ ኃይል የለኝም፣ ብርታት የለኝም፣ ከዚህ ነገር መውጣት አልችልም፣ ከዚህ ነገር ማምለጥ አልችልም፣ የምሸሽበት ጉልበት የለኝም የምንል ሰዎች ልንኖር እንችላለን። አንድ ነገር ግን ልንገራችሁ፣ እጄን ያዘኝና ስመልጠኝ ብለን ብንጮህ አልችልም አለ ሎጥ። ማዳን አልችልም፣ በቃ መሸሽ አልችልም፣ ከተማይቱ ቅርብ ናት አንተ እንደምትነግረኝ ባለው ጊዜ ሎጥን እጁን ይዞ እንዳወጣው ዛሬም አልችልም የምንል ወገኖች፣ እኔ በራሴ ሸሽቼ ማምለጥ አልችልም፣ እኔ በራሴ አንዳች ነገር ማድረግ አልችልም፣ እኔ በራሴ ሸሽቼ ከዚህ ጥፋት ማምለጥ አልችልም የምንል ወገኖች ካለን እግዚአብሔርን እንዲህ እንበለው፣ እጅን ያዘኝና ስመልጠኝ። ማምለጥ እፈልጋለሁኝ፣ ሸሽቼ ማምለጥ እፈልጋለሁኝ፣ መውጣት እፈልጋለሁኝ፣ መሸሽ እፈልጋለሁ። እጅን ያዘኝ፣ ጉልበቴ ደካማ ነው፣ አንተ ጥፋቴን የማትወድ አምላኬ ነህና ልንለው ይገባል። የሎጥ ሚስት ወደ ኋላ ተመለከተች ይችላል። አደገኛ ነው። ወደ ኋላ ተመለከተች። መጽሐፍ ቅዱስ ሲናገር በዕብራውያን ምዕራፍ 10 ቁጥር 36 ላይ ጻድቅ ግን በእምነቱ በሕይወት ይኖራል ካለ በኋላ ወደ ኋላ ቢያፈገፍግ ግን ነፍሴ በሱ ደስ አይላትም ይላል። እቺ ሴት ወደ ኋላ ልቧ ከሰዶም አልወጣም ነበር። ልቧ ከሰዶማውያን መንደር፣ ከሰዶማውያን ሰፈር፣ ከለመደችው ከኃጢአተኞች መንደር ልቧ አልወጣም ነበር። ልቧ ስላልወጣ ወደ ኋላ ዙራ ተመለከተች። የጨው ሐውልት ሆነ ይችላል። እሳቱ በላት፣ አገኛት እሳቱ። ወንድሜ እህቴ፣ ድምፄን የምትሰሙኝ ወገኖች አንድ ነገር ልበላችሁ ዛሬ በጌታ በኢየሱስ ስም። ልባችን ከዚህ ዓለም ቅራቅንቦ ከኮተታ ኮተቱ ይውጣ፣ ከግርግሩ ይውጣ። ልባችን ለቆ ይውጣ፣ ውስጣችን ለቆ ይውጣ። ውስጣችን የዚህን ዓለም ኮተታ ኮተት ለቆት ይውጣ። ከሚያወራው ጋር አታውራ፣ ከሚያፌዘው ጋር አታፊዝ። ከሰዶማውያን ሰዎች መካከል ለቀህ ውጣ በሐሳብ ወዳጄ።
ሽሽና አምልጥ ወዳጄ፣ ራስህን አድን ወዳጄ፣ ራስሽን አድኝ ወዳጄ። ለበጉ ክብር ይሁንለት። ይህንን ጉዳይ ቀጣይ በርካታ ቪዲዮዎችን ሰርቼ እለቃለሁ። አምላኬ እግዚአብሔር እስኪ እጃችሁን ይዞ እንዲያወጣችሁ አቅም፣ ጉልበት፣ ኃይል እንዲሆናችሁ አጭር ጸሎት ጸልያለሁ። መንፈስ ቅዱስ በጌታ በኢየሱስ ስም እጄን ያዘኝ ለሚሉ መውጣት ለሚፈልጉ እንዲወጡ የሚያወጣ ጸጋ በኢየሱስ ስም እንዲለቀቅላቸው ጸለይኩኝ። ይህንን ስላደረክ ደግሞ ተመስገን። በኢየሱስ ስም አሜን።